ደግሞ ጥሩ ነው። ሰውም ለሚያነሳቸው ጥያቄዎች ተገኝቶ መልስ የሚሰጥበት አጋጣሚ ማግኘትም ቀላል ነገር አይደለም። ወይ ጉዳዩን የበለጠ ያጦዘዋል ወይ ያለሰልሰዋል። አብረን ምን ይሆናል ይባላል። እውነት ነው። አንቺ እንደዚያው ሚዲያ ላይ መነጋገሪያ በመትሆኝበት ሰዓት እንዴት ነው የምትቋቋሙ? በመተው እንዴት ነው የምታደርጊው? ያው ዋናው ነገር ከየትኛውም ከውጪ ከሚመጣ ምላሽ ጋር አለማድረግ ነው። እኔ የምመዘንበትን ቦታ እዛ አላረገውም። የትኛውም ምላሽ እንዳያነቃንቀኝ ሰልጥኛለሁ በአመታት ውስጥ በተለይ በእምነት ጉዞ ውስጥ በቃ መሆነውን ሁሉ በእግዚአብሔር ፊት እንደሚሆን ሰው በቃ በዛ አትኩሮት ነው የምመላለሰው። ስለዚህ ከዛ አንጻር ነው ከፍም ዝቅም ልል የምችለው እና የትኛውም ውጫዊ ነገር ያን ያህል አይነቀንቀኝም። አንዳንዴ ከተለመደው የወጣ ነገር ሲባል ወይም ሲጻፍ በቃ ይሄ ጥያቄ ይመጣል። ምን አይነት ጥያቄ? አሁን እንዳይሽው እንዳልበሽው እንዴ እንደዚህ ይባላል እንዴ አይነት በተለይ ከተለያዩ ወንዶች ጋር ፍቅር ግንኙነት ነበረኝ ሲባል ሁላችንም ይኖረናል። ላይ ያጋጠመ ደፍረው የሚጽፉ ከስንት አንዶቹ ናቸው። ይሄንን ስትዩ አሁን ዙሪያሽ ያሉ ሰዎች አይክደልሽ እቺ አንቀጽ ብትወጣ ይሄን አፍተ ነገር በሰርጁ ሲሉ ሰጥሻቸዋል ወይስ ተጋረች እንደው አንቺ ማረገና? ወይ ሁለቱንም ያሉ አሉ። ያው አንደኛ ልቡ እሱ አይደለም፣ አዋጅም ተፈልጎ አይደለም፣ ጉዞም ያን ያህል እንደዛም አይደለም። ግን ትግል ውስጥ ሰው ሆነን በምንመላለስበት ህይወት ውስጥ መንፈሳዊነትን ህይወት ባደረግንበት እንኳን ሳይቀር ስጋ እንደለበሱ ሰዎች የምንታገል ነን እና እኔ የታገልኩበትን ትግል ኃላፊነት ልወስድ ስለፈለኩ የከበበኝ ብርሃን ስለሚያሳየኝ ድካሜን ስለሚያሳየኝ ያሳለፈኝ ምህረት ያሳለፈኝ ጸጋ ደግሞ ክብር የሚገባው ሊነገርለት የሚያስፈልግ ስለሆነ እንጂ ያው ወቁልኝ ነገርም አይደለም። ከዛ የተነሳ ይሄንን ቆራጥነት ኦር ይሄንን ኮንቪክሽን ልበለው መልካም ነው፣ ይጠቅማል፣ ለብዙዎች መጽናናት ይሆናል፣ ለብዙዎች ኢንካሬጅመንት ይሆናል፣ መማሪያም መጠንቀቂያም ይሆናል ያሉ ነበሩ። ያሳሱልኝም ደግሞ ነበሩ። ይሄ ነገር እንኳን እንዲህ ተዘርግፎ በጥቂቱ እንኳን የተገለጠ ነገር ያልተገለጠውም ጭምር በግምትም በሐሰትም ብዙ ይባላል እና ይሄ በጣም ያዋጣል ወይ ያን ያህልስ ይገባናል ወይ ያሉም ነበሩ። ግን እኔ ይሄንን ያው ከአምላኬ ጋር ባለኝ ንግግር ለራሴም ህሊና ካለኝ ንግግር ከራሴ ህሊናም ጋር ካለኝ ንግግር የመጣ ውሳኔ ነው። ምንም ማልመለስበት ነው። በጣም ደስተኛ ነኝ። አንዳንዶቹ ልክ እንዳልኩሽ ለምን አለች ይላሉ። በጣም በቃ አንድ ገጽ ነው በአብዛኛው የተነበበው ከመጽሐፍሽ። የሚገርም ፎቶ ተነሳች ሶሻል ሚዲያ ላይ ተለቀቀች። ብዙዎቹ እዛ ገጽ ላይ ነው የቆሙት። ከዛ በፊትም ከዛ በኋላ ያለ አይመስልም እና እንዴ ያልኩ ያለ ጎልቶ ወጣልኝ። እሷን ነበረች መጽሐፉን ሳነበው እና ግን እንዲሁ ሰዎች ብዥ ያለባቸውን ነገር ማጥራት ተገቢ ስለሆነ ለምን ጻፈችው ባትለው ይመረጥ ነበር የሚሉ እንዳሉ ሁሉ እንደገና ደግሞ ይህንን ስትጽፍ ወደዛኛው ወገንስ ማሰብ አልነበረባትም ወይ? ቤተሰብ የሚባል ነገር አለ፣ ልጅ እንዲህ ይላል። ሌላ ደግሞ የቅርብ ሰዎች የነገሩኝ ራሷን ነው ኃጢአተኛ ደካማ ለማድረግ በለፋችሁ ልፋት የተኖረ ነው የተጋነነም አይደለም። ኃላፊነት የተወሰደበት ነው። ያው የሌላውን ማጉላት አይጠቅምም። የኔ ኃላፊነትም አይደለም። እኔ ኃላፊነትም ወስደው ራሴ ለኖርኩት ለተማርኩበት ህይወት ነው። ሰውንም የሚጠቅመው እኔ ከህይወቴ የተማርኩት ነው እንጂ ማሳበብና መክሰስ ምንም ጥቅም የለውም። በቃ ኃላፊነት ይወሰዳል። በህይወት እንማራለን፣ እንሻገራለን። የተሻለ ቀን አለ ህይወት ላይ። ስለዚህ ያን ማድረግ ነው የተፈለገው እንጂ ሂሳብ ማወራረድ ልክ ነኝ ራስን ለማስተረፍ ኦር የራስን ጽድቅ ለማስቀረት እዛ ውስጥ መፍጨርጨር አልነበረም። ስለዚህ በቃ እኔ ከእምነቴ አንፃር ሁልጊዜ በህይወት በየትኛውም ግንኙነት
የራሴን ነው ማየው። ሌላኛው ሰው ሚዛኑ ትልቅ ሊሆን ይችላል ላይሆንም ይችላል። የራሴንም እይታ አለ ልክ አላምነውም። ከእግዚአብሔር ውጪ ሙሉ እውነት ያለበት ቦታ የለም። ስለዚህ በቃ እኔ በደረስኩበት ልክ ለራሴ ህይወት ለተራረመድኩት እርምጃ ላጠፋሁት ጥፋት ኃላፊነት የወሰድኩት እንደዛ ነው። የራሴን ነው የጻፉት የራሴን እውነት ይዋል በቃ። ስለዚህ የራሴን ደካማነት ወይ የራሴ ወደቅሽባቸው ቀናት የተጸጸትሽባቸው የመጣሽባቸው መንገዶች ስላተኮርሽ ያኛው ደግሞ ያልታወቀ ገጽ ስለሆነ እንደው እገሌ ቢያነበው ምን ይሆን ነገሌስ የሚል ነገር ስላስነሳ ነው። ጥሩ መልስ። ትዝ ይለኛል አንዴ ያምቡሌ ዲጄ ያምቡሌን ክፈትላቸው አለች ተባለና ግልጽ ሾል እኛ ማናቀው እናንቺ ማላቀው ያ ዲጄ ያምቡሌን ክፈትላቸው እንዲያስታውሱ ተነግሯቸዋለሽ ማለት እንደሆነ ያምቡሌ ይታወቃል። ከዛ በኋላ ግን የውጭን ሌላ አቅጣጫ እንዲታይ ምክንያት ነው። አዎ የመጀመሪያ ስደቴ ነበር። የመጀመሪያ ስደቴ ብዙ ተቃውሞ ብዙ ስድብ በአደባባይ ያስተናገድኩበት ገጠመኝ ነው። ስለዚህ የጓዳ ሰው የጥሞና ሰው የማሰላሰል ሰው ራስን ለማየት እድል ያገኘሁበት ለመንፈሳዊ ህይወቴም ትልቅ መሰረት ያለው አቅጣጫዬን የቀየረ አጋጣሚ ነው። ለምን ሲያሞካሸኝ ሲያወድሰኝ ተገኘች ተብዬ በቃ እንደ ብርቅ ስታይ ከነበርኩበት ሰሞን ድንገት ዞር ብሎ አገር ሁሉ የሚሰድበኝ አጋጣሚ ነው የሆነው። የመጀመሪያ ነው። ከዛ በላይ መጨረሻ አልሆነም። የመጀመሪያ ስለነበረ በቃ ጠቅሞኛል። ህይወት ላይ ዞር ብዬ ለብቻዬ ህይወትን ለማየት ራስን ለማየት እድል ያገኘሁበት መጽሐፍ ቅዱሴን ለመግለጥ እድል ያገኘሁበት። ስደቱ የመጣው ከመድረክ ህይወት ቀደም ሲል ልታወቂበት ከነበረው ህይወት ወደ ሌላ ለመግባት ማለት ነው። አዎ እንደዛ ነው። ምን አሁን አንዳንዱ አልገባውም ለምን እንደዛ አለች ይላል። ያው እኔ ወጣት ልጅ ነበርኩ። ብዙ ውጣ ውረድ አላየሁም። እንደነበረኝ ማምነውን ተሰጥኦ እየተከተልኩ መልካም ነገሮች ብቻ እየገጠሙኝ ነው የመጡት እስከዛኛው ምዕራፍ ድረስ። በመንፈሳዊ ህይወት በዛኛው መንገድ ለመራመድ የቀረቡልኝን ኦፈሮች ወይም ይሄኛው መንገድ ልክ ነው፣ የእግዚአብሔር ለመሆን ይህን ማድረግ ይኖራል፣ መጽሐፍ ቅዱስሽን ግለጪ ምናምን የሚሉትን በሙሉ ልብ እንደሚያስፈልገው ሰው ወይ በሙሉ ትኩረት ለምን ይዋሰኝ ስለነበረ ዝና፣ ቴንሽን፣ ተፈላጊነት፣ ተወዳጅነት ከዛም ጋር ተያይዞ ቢዚነት በሙያው ባለ አገልግሎት ይዋሰኝ ስለነበር ለዛ ህይወቴ ላይ የመጣ ለነበረው መልካም ግብዣ እድል የምሰጥበት ፋታ አልነበረኝም። ያ አጋጣሚ ያን ፋታ ነው የሰጠኝ ማለት ነው። አረፍ ብዬ በቤቴ ሆኜ እግዚአብሔርን ቃል እንድከፍት መጽሐፍ ቅዱሴን እንዳነብ እድል የሰጠኝ ነው ማለት ነው። አሁን ያዚህ እንግዶችን ስንጋብዝ አንዳንድ ጊዜ የተለያየ እውቀት የተለያየ ሀሳብ ያላቸው ሰዎች እዚህ ይመጣሉ። ትልቁ እኛ የሚያሳስበን በእነሱ ውስጥ ያለችው ኢትዮጵያ፣ በእነሱ ውስጥ ያለው ዓለም፣ በእነሱ ውስጥ ያለው ሰላም ማየት ማሳየት ይሆነ መጋቢያ እሸቱ አለማየሁን ስንጋብዛቸው የኢትዮጵያን ታሪክ ላይ አተኩረው ብዙ ነገሩ ኡስታዝ ኑሩ ስንጋብዝ ልክ እንደዚህ እና ሁላችንም የምናየው ኢትዮጵያን የምናይበት ማህበረሰብ የምናይበት መንገድ በጣም የተለያየ ነው የሚሆነው። በኢትዮጵያ ውስጥ በተደጋጋሚ ጦርነት ያጋጥማል። ጦርነት ላይ ያለሽ ቅዋሜ፣ ጦርነት ላይ ያለሽ አቋም መጽሐፍሽ ላይ ተገልጧል። ይበልጥ ደግሞ ፉከራ የለኝም ኢትዮጵያ ላንቺ የሚል ሀሳብ ያለው እሱ ዘመን ቢብራራ ደስ ይላል። እንዴት እናሰብሽ ብናውቅ? ያው ትኖር ኢትዮጵያ ለሀገሬ የዘመርኩት ነው። ያው ጸሎቴም ነው እንዳልኩ ብዙ ነገር ላይ እርግጠኛነት ስለሌለኝ ልዩ የመፍትሄ ሀሳብ ወር የሆነኛውን እንዲህ ማለት አይነት አይደለም የኔ አፕሮች። ያ ግን ጸሎቴ ነው፣ ቁጭቴን ለምን ከዛ ጦርነት ሰሞን በፊት የከረምኩበት ጸሎት፣ ስለ ሀገር የነበረ ምልጃ፣ ስለ ሀገር የነበረ ምኞት እግዚአብሔር በሰጠኝ ልዩ ልዩ እድል እንደዛ አይነት ህብረቶችና እንደዛ አይነት ልብ ካላቸው ወገኖች ጋር ከነበረ ህብረት የተነሳ በጣም ስለ ሀገር አጥብቆ የሚጸልይ ስለ ሀገር የሚያስብ አካባቢ ነበርኩና
በጣም ብዙ ከመጸለይ እና ብዙ ተስፋ ከማድረግ ከዛ መልካም የሚመስል ነገር ከመታየቱ የተነሳ እንደገና ጦርነት፣ እንደገና መለያየት፣ እንደገና መከፋፋት፣ እንደገና አንተ አንቺ፣ አንተ እዛኛው ይሄኛው መባባሉ ተመልሶ የሚመጣ አልመሰለኝም ነበር እና በቃ ሃርት ብሬክ የልቤን ስብራትም ያንጸባረኩበት ነው ብዬ ነው ማስበው። እና ኢትዮጵያ እማትኖር እስኪመስል ድረስ ሁሉም በየወገኑ ብትንትን ብሎ በቃ መልኳ ጠፋ። ያችን ምናቃት መልኳ ባና መልካትም እንወዳታለን፣ አድገንባታል፣ የሷ ነን፣ የኛ ናት። እሷ የልጆቻችንም እንድትሆን ምኞቴ ነው፣ ጸሎቴ ነው። ያ ሰሞን ያለ ሁሉ አይመስልም ነበር፣ በጣም ዳርክ ነበርና በቃ ሌላ ባላረግ እንኳን ጸሎቴ ላካፍል በዚህ ዘመን እንደኖረ ሰው ብዬ የሰራሁት ነው። አዎ የኛ ሀገር ጦርነት ይገርመኛል። ያው ዞረን እዚያው ነው። ስለ ሰላም ማውራት ራሱ አንገት የሚያስደፋባቸው አጋጣሚዎችም ይበዛሉ። የገጠር ሰው ምን ይላል? ደገኛ በሬውን ይለዋል አውግቸው አትንጣ ብለሽኝ መጣሁ ረስቸው። ከኢትዮጵያ ከጦርነት ጋር ያላት ይመስላል እንደው እዛው ያው ዘራፉ ላይ የለሁበትም እሱ አሁን የሚጠቅመን ነው ብዬ አላስብም። የዘራፉ ወቅትም ዘመንም ነው ብዬ አላስብም። በቃ አሁን አብሮ የሚያኖረንን ፍቅር፣ አብሮ የሚያኖረንን መቀባበል የምንፈልግበት፣ በመሸነፍ የምናሸንፍበት፣ የምንያያዝበት፣ የምንቀባበልበት ነው እንጂ ያኛው አሁን የሚያስፈልገን አይመስለኝም እና እሱኛው ጋር የለሁም። ዘሪቱ ከበደ ያለፈ ታሪኳን በመጽሐፍ ማውጣቷን ተከትሎ የበርካቶች መነጋገሪያ ሆናለች በማህበራዊ ድረገጹ። ማህበራዊ ድረገጹ ጠቅላላ በሷን የተሞላው ማለት ይቻላል። አንዳንዶች በታረመ አንደበት ይህንን ነገር ማድረጓን ማውጣቷን በመጽሐፍ አይጠቅምም በሚል የተቹ ሰዎች እንዳሉ አይቻለሁ። ይህ ቪዲዮ እነሱን አይመለከትም። ነገር ግን ያለፈ ታሪኳን ስለተናገረች ሊያነውሯት፣ ሊያራክሷት፣ ሊያዋርዷት የሞከሩ በጣም በርካታ ሰዎች ግን አይቻለሁ። በጣም በሚያሳፍር መንገድ ማለት ነው። የሰው ልጆች ክብር የተጠበቀ ነው። በምንም ሁኔታ ውስጥ ይገኝ፣ በኃጢአት ውስጥ፣ በወንጀል ውስጥ፣ በማንኛውም ሁኔታ ውስጥ ይገኝ፣ የሰው ልጅ ክቡር ነው። ስለ አንድ ሰው ገመና ስላወክ ብቻ ያወከው ነገር እውነት ስለሆነ ብቻ እንደፈለክ መናገር ትችላለህ ማለት አይደለም። በእርግጥ በዚህ ዘመን ብዙ ሰዎች ክብራቸውን ያጡበት፣ የተዋረዱበት በጣም በርካታ ምሳሌዎች ማንሳት እንችላለን። ይሄ በርካቶች ስለተነጋገሩበት ነው እዚህ ላይ ማውራት ያስፈልጋል እና ሁነኛ አጋጣሚ ነው ስለ ትችት ባህላችን ለማውራት ብዬ ስላሰብኩ ነው። በወንጀል ሕጋችን አንድ ነገር ስም ማጥፋት የሚባለው ሐሰት ሲሆን አይደለም፣ እውነትም ቢሆን የተናገርክበት መንገድና ዓላማ ነው ስም ማጥፋት የሚያደርገውም የማያደርገው። ስለዚህ አይደለም ስለ አንድ ሰው ያለፈ ታሪክ ይቅርና አሁን ስለሆነው ነገር እንኳን አንስተህ ሌላን ሰው ማዋረድ፣ ማንቋሸሽ፣ ማነወር አይቻልም። ስለ መካሰስ ወይም ስለ ሕግ መጣስ ስለ ወንጀል መሆን አለመሆን አይደለም ማወራው፣ ስለ ጠቅላላ ማህበረሰባዊ እሴቶቻችን ነው እያወራለሁ። አንድ ሰው የሆነች ጉድፍ ሲገኝበት ልክ ራሳችንን እንደ ነጭ ወተት ቆጥረን ምንም ጉድፍ እንደሌለበት ወደፊትም ምንም አይነት ስህተት እንደማይሰራ ንጹህ ሰው ራሳችንን ቆጥረን ስህተት የተገኘበት ሰው ላይ ስንረባረብ የዛን ሰው ቅስም ለመስበር የምንሄድበት ርቀት በጣም ነው የሚያሳዝነው። በእርግጥ ያልተገባ መንገድ የሚሄዱ ለትውልዱ አራያ መሆን የማይችሉ ሰዎችን ከስህተታቸው ለመመለስ በታረመ አንደበት የሚደረግ ትችት ተገቢና ትክክል ነው። ግን ለተራ የዕለት ፍጆታችን፣ የወሬ የቧልት ፍጆታችን፣ የወሬ ሱሳችን ወይም ይሄ በማህበራዊ ድረገጽ የለመድነውን አይነት ተራ ቧልትና ንግግር አድርጎ ለማለፍ ሲባል የአንድን ሰው ክብር በዚህ ልክ ማዋረድ ለፍጹም ተገቢ አይደለም። እሷ ይሄንን ነገር ስትጽፈው ካለፈ ህይወቷ ሰዎች እንዲማሩ አስባል። ይህንን ማድረጓ ትክክልም ይሁን አይሆንም ግን መልሶ የእሷ ማነወሪያ የሚሆንበት ምንም ምክንያት አይታይም። እስኪ የትኛው ሰው ነው ያለ ስህተት ያለ ጉድፍ ከትላንት ዛሬ የደረሰው ነገንስ የሚሻገረው?
በተለይ እንዲህ አይነቱ ነገር በማህበራዊ ድረገጽ በሚፈጸምበት ጊዜ ነገሩ ከባድ ነው። በተለይ በኮምፒውተር አዋጃችን እንዲህ አይነት ነገር የበለጠ ያስቀጣል። ጠያቂ የለም እንጂ ሟችስ ኖሮ ነው። በእርግጥ አንዳንድ ሰዎች ሴፍ ሄቨን ውስጥ ሆነው ማንም ስለማይደርስባቸው ማንም ስለማይጠይቃቸው የፈለጉትን ያሻቸውን እንደሚናገሩ ይታወቃል። ግን ይሄ ጉዳዩ የመካሰስ ጉዳይ አይደለም። እንዴት ነው አንድን ስህተት የምናርመው? እንዴት ነው እርስ በርሳችን